ለኢትዮጵያ የቁርጥ ቀን መከታ አፍሪካውያኖችን ያስተሳሰረ ነው። ጠንካራ እና ዲሲፕሊን ያላቸው ሰራተኞች ያሉት ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ እንዲሁም ከአቪዬሽን ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ዛሬ ያስኩላችሁ 2025 የኤርፖርቶች ደረጃ ወጥቷል። በዚህ መሃል እንግዲህ የኢትዮጵያ አየር መንገድ ስንተኛ ደረጃ ላይ ነው የሚገኘው፣ እንዲሁም ምን አገልግሎቶችን እየሰጠ አሁን ያለበትን እንዲሁም እስከዛሬ የመጣባቸውን መንገዶችን በዝርዝር ነግራችኋለሁ ማለት ነው። የኢትዮጵያ አየር መንገድ በርካታ ስራዎችን እየሰራ ይገኛል። በ2025 የኢትዮጵያ አየር መንገድ በዚህ አየር መንገድ ስንተኛ ደረጃ ላይ ይገኛል፣ እንዲሁም ደግሞ አሁን እየሰጣቸው ያለው አገልግሎቶች አጠቃላይ ስለ ኢትዮጵያ አየር መንገድ ያቸውን መረጃዎችን ወደ እናንተ እናደርሳለን። ከናንተ የሚያስፈልገው አንድ ነገር ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ግዙፉን በአፍሪካ ቀዳሚ የሆነውን የኢትዮጵያ አየር መንገድ ስንተኛ ደረጃ ላይ ይገኛል፣ እንዲሁም 2025 ስንተኛ ደረጃ ላይ ሆነ አብረን እናያለን። አንድ ሀገር መሰረታዊ ነገር ያስፈልጋታል ሲባል አንደኛው የትራንስፖርት አገልግሎት ነው። በአፍሪካም ሆነ በዓለማችን ላይ በርካታ ኤርፖርት ያላቸው ሀገራት አሉ። ከአንድ ኤርፖርት በላይ 2-3 ያላቸው፣ ለምሳሌ እንደ አሜሪካን፣ ዱባይ፣ ሌሎች ቻይናን እንደ ሲንጋፖር፣ ጀርመን፣ ፈረንሳይ፣ ጣሊያን እነዚህ ሀገራቶች ከአንድ በርካታ ግዙፍ የሆኑ ኤርፖርቶች አላቸው። ኢትዮጵያም የራሷን ኤርፖርት በግዙፉን አየር መንገድ እየገነባች ይገኛል። በ5 ቢሊዮን ዶላር ማለት ነው። ይሄ የኢትዮጵያ አየር መንገድ በርካታ ስኬቶችን እየተቀናጀ ይገኛል። አሁን ባለበት ሁኔታ የኢትዮጵያ አየር መንገድ በአፍሪካ እና በዓለማችን ላይ የራሱን የአቪዬሽን የስታር አሊያንስ አባል ከሆነበት ጊዜ ጀምሮ በርካታ ስኬቶች ወደ ኢትዮጵያ አየር መንገድ የሚጎርፉበት ከሰራተኞች ጀምሮ እስከ ላይ አመራሮች ድረስ ያሉት ሁሉም በአንድ ላይ የሚሰሩት ለኢትዮጵያ ለሀገራቸው ነው። በዚህ መሰረት እንግዲህ የኢትዮጵያ አየር መንገድ በአፍሪካ ስንተኛ ደረጃ ላይ ያለ ይመስላችኋል? ኮሜንት ላይ እስኪ ያስቀምጡ የእናንተን ግምት። እንደምታውቁት በርካታ ስራዎችን ከዚህ በፊት በኢትዮጵያ ዓለማችን ላይ በተከሰቱ ችግሮች ለምሳሌ ልክ እንደ ኮቪድ አይነት ችግሮች እንዲሁም ሌሎችም ጊዜያት በተፈጠሩበት ጊዜያት የኢትዮጵያ አየር መንገድ ራሱን አጀግኖ በርካታዎችን ሲያገለግል ቆይቷል። ይሄ ማለት እንግዲህ ራሱ አቅሙን የገነባበትን መንገድ ማየት ያስችላል ማለት ነው። እንደ አውሮፓውያን አቆጣጠር በ2017 ጀምሮ በአፍሪካ ቀዳሚነት ደረጃውን ይዟል። በአየር መንገድ ቲኬቲንግ እንዲሁም ሆስፒታሊቲ አገልግሎት እንዲሁም በበረራ ማስተናገድ እና በተለያዩ ሽልማቶች የኢትዮጵያ አየር መንገድ በአፍሪካ ቀዳሚውን ድርሻ ያገኛል ማለት ነው። ዘንድሮም በ2025 የኢትዮጵያ አየር መንገድ በርካቶች የመሰከሩለት ከግለሰብ እስከ ተቋም ከሀገር መሪዎች እስከ ትላልቅ ዲፕሎማት ድረስ የኢትዮጵያ አየር መንገድን ያመሰግኑታል። በተለይ በአፍሪካኒዝም ጉዳይ ላይ የኢትዮጵያ አየር መንገድ ቀዳሚ ድርሻውን ይወስዳል። አፍሪካን ወንድማማቾችን ከማቀራረብ አንጻር በርካታ ስራዎችን እየሰራ ይገኛል። በዓለማችን ላይ ያሉ 10 ምርጥ ኤርፖርቶችን አብረን እናያለን። ደግሞ 10 ምርጥ አየር መንገዶች መካከል በአንደኛ ደረጃ የሚገኘው የኳታር ኤርዌይስ ነው። ኳታር ኤርዌይስ እንደና አቆጣጠር ከ2002 ጀምሮ ራሱን ሪብራንድ ካደረገ በኋላ የኳታር ኤርዌይስ በዓለማችን ላይ በ2025 አንደኛ ደረጃ ላይ ይገኛል። ሁለተኛ ደረጃ ላይ የሚገኘው የሲንጋፖር ኤርፖርት ነው። እሱም እንግዲህ በርካታ ስራዎችን እየሰራ ይገኛል። በመላው አፍሪካና ሌሎች ኤሽያና አሜሪካና አውሮፓ ሀገራቶች ላይ መብረር ደረጃ ላይ የሚገኘው ሆንግ ኮንግ ኤርፖርት ነው። በዚህ ሆንግ ኮንግ ኤርፖርት በመላው አፍሪካና ኤሽያ እንዲሁም ደግሞ አውሮፓና አሜሪካ ላይ የሚበር ኤርፖርት ሲሆን በዚህ ኤርፖርት ውስጥ እንግዲህ በርካታ ሺህ ተጓዦች የሚጠቀሙበት ነው። በዚህ ኤርፖርት ላይ በ3ኛ ደረጃ ላይ በ4ኛ ደረጃ ላይ ደግሞ ዩናይትድ አረብ ኤሚሬት ዱባይ ነው። የዱባይ ኤርፖርት እንደሚታወቀው በርካታ ሺህ ሀገራቶች ላይ መብረር የሚችል ሲሆን አረብ ኤሚሬት
ኤርፖርት እንግዲህ የስታር አላያንስ አባል ነው። እንደሚታወቀው አሁን ላይ አዲስ ኒው ብራንድ አድርጎታል። ከ2025 ጀምሮ ራሱን ሪብራንድ አድርጎት አረብ ኤምሬት ነጩን ፕሌን ወደ እርሳስ ከለር ወይንም ደግሞ አሁን ላይ ሪብራንድ እያደረጉ ይገኛሉ። ኛ ላይ ደግሞ የጃፓን ኤርፖርት ነው። ታሺ ተጓዦችን የሚያጓጉዝ ሲሆን በአምስተኛ ደረጃ ላይ የአቪዬሽን ኢንዱስትሪው የጃፓን ኤርፖርትን አስቀምጦ ቱርኪሽ ኤርዌይስ ነው። በስድስተኛ ደረጃ በ2025 የተቀመጠ ተቋም ሲሆን የዚህ ኤርፖርት እንግዲህ ቱርኪሽ ኤርዌይስ በስድስተኛ ደረጃ ላይ ይገኛል። በሳውዝ ኮሪያ የሚገኘው የኮሪያ በርካታ ሺህ ተጓዦችን የሚያጓጉዝ ሲሆን በ2025 የአቪዬሽን ተቋም ያስቀመጠበት ደረጃ ኮሪያ ኤርዌይስ። ስምንተኛ ላይ የመንግስት የሚተዳደረው የፈረንሳይ ኤርፖርት ነው። በስምንተኛ ደረጃ ላይ ነው። ፈረንሳይ ከተማ ውስጥ ፓሪስ እና ሌሎችም የፈረንሳይ ከተሞች ውስጥ ያሉ ኤርፖርቶች አሉ ውድድር ውስጥ የገቡ ነገር ግን ወይንም ደግሞ ኤር ፍራንስ የሚባለው ኤርፖርት ነው በስምንተኛ ደረጃ ላይ። በዘጠነኛ ደረጃ ላይ ያለው ጃፓን ኤርዌይስ ነው። በአለማችን ላይ በርካታ የጃፓን እንግዲህ 2-3 ኤርፖርቶች አላቸው። እነዚህን ኤርፖርቶች እንግዲህ አወዳድረዋል። 2 ነው የተቀመጠላቸው። ስለዚህ አንደኛ ደረጃ እና በዘጠነኛ ደረጃ ላይ አግኝተዋል ማለት ነው። ጃፓን ኤርዌይስ እንግዲህ በስታር አላያንስ በ2025 የዘጠነኛ አምስተኛ ደረጃን አግኝተዋል ማለት ነው። በአስረኛ ደረጃ ላይ ያለው የቻይና ኤርዌይስ ነው። ሃናኒ የሚባለው ኤርዌይስ ቻይና መንግስት የሚተዳደር ሲሆን በዛማችን ላይ በ2025 10ኛ ደረጃ ላይ አግኝቷል ማለት ነው። የቻይናው ሃናኒ ኤርዌይስ ማለት ነው። በ2025 በዓለማችን ላይ ካሉ ኤርፖርቶች መካከል እነዚህን አስሮችን ጠቅሰናል። በአፍሪካ ካሉ ሀገራት መካከል እንግዲህ የኢትዮጵያ አየር መንገድ ስንተኛ ደረጃ ላይ ይገኛል የሚለውን ደግሞ አብረን እናያለን። አሁን ደግሞ የምናየው በአፍሪካ አንደኛ ደረጃ ላይ ላለፉት 7 ዓመታት የኢትዮጵያ አየር መንገድ አንደኛ ደረጃ ላይ የሆነበትን በ2025 ደግሞ በሚያስገርም ደረጃ የኢትዮጵያ አየር መንገድ ስንተኛ ደረጃ ላይ ያለ ይመስላችኋል? ኮሜንት ላይ አስቀምጡልን። የዚህኛውን ዓመት እንግዲህ የ2025 የአቪዬሽን ተቋማት በሙሉ ተሰብስበው በአፍሪካ አንደኛ ያደረጉት አየር መንገድ አለ። በሚያስገርም ሁኔታ የኢትዮጵያ አየር መንገድ ላለፉት 7 ዓመታት አንደኛ ደረጃ ላይ ነበረ። አሁን ስንተኛ ደረጃ ላይ ይገኛል? ግምታችሁን ኮሜንት ላይ አስቀምጡልን። እኛ ግን ከ10 ጀምሮ እስከ 1 ድረስ ያሉትን በዝርዝር እነግራችኋለሁ። በአፍሪካ የአቪዬሽን ደረጃዎች እንግዲህ ወጥቷል። የ2025ዎች ምደባ ከ10 እስከ የሚገኝ ሲሆን ይሄም በ10ኛ ደረጃ ላይ ይገኛል ማለት ነው። በ9ኛ ደረጃ ላይ ደግሞ ሊፍት ኤርዌይስ ይባላል። በደቡብ አፍሪካ የሚገኝ ነው። በ9ኛ ደረጃ ላይ ያለው ሊፍት ኤርዌይስ የሚባለው ኤርፖርት ሲሆን በዚህ ኤርፖርት ውስጥ ደግሞ በመላው አፍሪካ እና ሌሎች አውሮፓ ሀገራቶች ላይ ይበራል። አሜሪካን፣ ካናዳ፣ አውስትራሊያን ጨምሮ ማለት ነው። በ9ኛ ደረጃ ላይ የሚገኘው የደቡብ አፍሪካው ሊፍት 8ኛ ደረጃ ላይ የሚገኘው እዛው ደቡብ አፍሪካ የሚገኘው ፍላይ ሳፋሪ የሚባለው ኤርፖርት ሲሆን በዚህም ኤርፖርት ደግሞ በመላው አፍሪካ እና ሌሎችም ኤሽያ ሀገሮች ላይ በ7ኛ ደረጃ ላይ ያለችው ኬንያ ኤርዌይስ ይባላል። በዚህ ኬንያ ኤርዌይስ ደግሞ በ7ኛ ደረጃ ላይ ይገኛል ማለት ነው። ጎረቤታችን ኬንያ 6ኛ ደረጃ ላይ ያለው መንግስት የሚያስተዳድረው ኤርዌይስ ሲሆን በዚህም ደግሞ ያለው የሞሮኮ ኤርዌይስ በመላው አፍሪካ እና ሌሎች ኤሽያ አውሮፓ ሀገራቶች ላይ የሚበር ሲሆን አሜሪካ፣ አውስትራሊያ፣ ካናዳን ጨምሮ በ5ኛ ደረጃ ላይ ያለችው ኢጂፕት ናት። ኢጂፕት ኤርዌይስ እንደሚታወቀው በመላው አፍሪካ እና ሌሎች ሀገሮች ላይ ኤርዌይስ ይበራል። በአፍሪካ የአቪዬሽን ደረጃ ላይ ያለችው የስታር አላያንስ አባል የሆነችው ኢጂፕት ኤርዌይስ ናት። እንደሚታወቀው ኢጂፕት ኤርዌይስ ወደ አዲስ አበባ በረራ አላቸው፣ በረራ ያደርጋሉ። በእርግጥ እኛ ጋር ከአባይ ጋር በተገናኘ ትንሽ
ዲቤቶች አሉ። ቢሆንም ግን እኛ ግድቡን ጨርሰናል። ሆኖም ግን እነሱ ያው ወንድም ህዝቦች ናቸው። እኛ ሀገርም ፍላይት አላቸው፣ ወደ ኢትዮጵያም በረራ ያደርጋሉ፣ አዲስ አበባ ማለት ነው። እኛም ወደ እነሱ በረራ እናደርጋለን። በረራችን አልተቋረጠም፣ ያው ቀጥሏል ማለት ነው። ሆኖም ግን በአባይ ጉዳይ ያው እንደምታውቁት ትንሽ ጭቅጭቆች አሉ። ሆኖም ግን እኛ አባይን ጨርሰናል። ምናልባት ቀጣይ ሌላኛው አባይ ሲገነባ ድጋሚ ጭቅጭቅ የሚነሳ ይመስለኛል። አፍሪካ 5ኛ ደረጃ ላይ ያደረገው ኢጂፕት ኤርዌይስ ነው። በ4ኛ ደረጃ ላይ ያለው አሁንም የሳውዝ አፍሪካ ማለትም የደቡብ አፍሪካ ኤርዌይስ ነው። በደቡብ አፍሪካ መንግስት የሚተዳደር ኤርዌይስ ሲሆን በመላው አፍሪካ እና ሌሎችም አውሮፓ፣ ኤሽያ ሀገሮች ላይ በብዙ ሺህ ተጓዦችን የሚያስተናግድ ሲሆን በዚህም የሳውዝ አፍሪካ ኤርፖርት አንደኛው ነው ማለት ነው። የሩዋንዳ ኤርዌይስ ሲሆን በዚህ የሩዋንዳ መንግስት የሚያስተዳድረው በካፒታል ሲቲያቸው ኪጋሊ ውስጥ የሚገኘው የሩዋንዳ ኤርዌይስ በ3ኛ ደረጃ ላይ ይገኛል ማለት ነው። እንደሚታወቀው እንግዲህ በአቪዬሽን ኢንዱስትሪ ውስጥ በርካታ ስራዎችን እየሰራ ይገኛል። የኪጋሊው ሩዋንዳ ኤርዌይስ በሩዋንዳ መንግስት የሚተዳደር ነው። በ2ኛ ደረጃ ላይ ያለው ደግሞ ማርሙሽ የሚባለው ኤርዌይስ ሲሆን በዚህም ኤርዌይስ ደግሞ በመላው አፍሪካና በተለያዩ ሀገራት ኤሽያ እና አውሮፓ ሀገራቶች ላይ በርካታ ተጓዦችን የሚያስተናግድ ኤርፖርት ነው። በዚህ ኤርፖርት ደግሞ በአፍሪካ የአቪዬሽን ኢንዱስትሪ በ2025 2ኛ ደረጃ ላይ አስቀምጦታል። በሚያስገርም ሁኔታ ደግሞ በአንደኛ ደረጃ በ2025 የአቪዬሽን ተቋማት ላለፉት 8 ዓመታት በሚያስደንቅ ሁኔታ የኢትዮጵያ አየር መንገድን የሀገራችንን ኩራት የሆነውን የኢትዮጵያ አየር መንገድን በአንደኛ ደረጃ ላይ ያስቀምጦታል። ሆኖም ግን የኢትዮጵያ አየር መንገድ አሁን ካለበት ኤርፖርት ማለትም አዲስ አበባ የሚገኘው የኢትዮጵያ አየር መንገድ ዋና መስሪያ ቤት ማለት ነው ያለውን የኢትዮጵያ አየር መንገድ አቪዬሽንን በአጠቃላይ በተለያዩ ዘርፎች እንግዲህ አወዳድሮ ነው ለ8ኛ ጊዜ የኢትዮጵያ አየር መንገድ በአንደኛ ደረጃ ያስቀመጠው ማለት ነው። እንደሚታወቀው ደብረዘይት የሚሰራው የኢትዮጵያ አየር መንገድ 2ኛው ብራንች ማለትም በቅርብ ጊዜ ውስጥ እንግዲህ ግንባታውን የተጀመረለት ለሚቀጥሉት 5 ዓመታት ግንባታውን ጨርሶ ወደ ስራ ይገባል የሚባለውን በ5 ቢሊዮን ዶላር ግንባታ የተጀመረበት የኢትዮጵያ አየር መንገድ 2ኛው ተርሚናል ደብረዘይት እንደሚገኝ ይታወቃል። ይሄ እንግዲህ ሲያልቅ በኢትዮጵያ እንግዲህ የተለያዩ የአቪዬሽን ኢንዱስትሪን አውሮፓ፣ ካናዳን ጨምሮ የኢትዮጵያ አየር መንገድ አሁን ካለበት 230 የሚደርስ የበረራ መዳረሻዎች ያሉት ሲሆን ይሄንን ቁጥር ወደ 400 ከፍ የሚያደርገው ነው የሚሆነው ማለት ነው። ይሄኛው ደብረዘይት የሚገኘው የኢትዮጵያ አየር መንገድ 2ኛው ተርሚናል ተገንብቶ ሲያልቅ ማለት ነው። እንደሚታወቀው የኢትዮጵያ አየር እህት ኩባያው በሆነው ስካይላይት ሆቴል ላይ አምጥቶ ያሳርፋቸዋል ማለት ነው። ስለዚህም የኢትዮጵያ አየር መንገድ በርካታ ስኬቶች ጀርባ ብዙ የሚሰራቸው ለሀገር በጣም ጠቃሚ የሆኑ ነገሮችን እያደረገ ይገኛል። የ2025 የአቪዬሽን ተቋም በአፍሪካ ያለው ማለት ነው የኢትዮጵያ አየር መንገድን ለተከታታይ 8 ዓመታት አንደኛ ደረጃ ላይ አስቀምጦታል ማለት ነው። ለዚህ ደግሞ ይገባዋል ብለናል። እናመሰግናለን። ይገባዋል። ትራቭሎች ነበርን አብራናችሁ የቆየነው። የተለያዩ መረጃዎችን በእኛ በኩል ታገኛላችሁ። የቪዛ፣ የኤምባሲ፣ የአቪዬሽን አጠቃላይ ከጉዞ ጋር በተገናኘ የተለያዩ መረጃዎችን ታገኛላችሁ። ከቢዝነስ ጋር በተገናኘ የተለያዩ ሀገራት ኢንቨስት ማድረግ የምትፈልጉ እንዲሁም ኢትዮጵያ ውስጥ ኢንቨስት ማድረግ የምትፈልጉ ሰዎች ካላችሁ በእኛ በኩል እድሎችን እናመቻችላችኋለን ማለት ነው። ዱባይ ላይ ቤት፣ መኪና መግዛት ለምትፈልጉ ሰዎች እነዚህን ሁሉ እድሎችን በእኛ በኩል ማግኘት ትችላላችሁ። በዚህ ስልክ ቁጥር ላይ ደውላችሁ ከጉዞ ጋር ከኢንቨስትመንት ጋር እንዲሁም ዱባይ ላይ ሂዳችሁ መስራት ለምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር በእኛ በኩል አገልግሎታችንን ማግኘት ትችላላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ